ይሄ ልስጥሽና ጾታውን ንገሪኝ። ሰላም እንዴት ናቸው? ወልና የሰዓዳ ዩቲዩብ ተከታታዮች ያለን አልሐምዱሊላህ ደህና ነን። እናንተስ ስራ፣ ጤንነት፣ ረመዳን ሁሉ ሰላም ነው ወይ? ከኛ ጋር ሁሉም ሰላም ነው። ዛሬ እንግዲህ እንደተለመደው ሁልጊዜም በአዳዲስ ቪዲዮ ነው የምንመጣው። የኛ ቪዲዮ አብዛኛው ምግብ ሲሆን ዛሬ ግን ለየት ያለ ምግብ አይደለም፣ ምግብ የለውም። የኛ ብዙ ጊዜ ወይ ቤተሰብ ጋር እየበላን ወይ ኧረ ተይ የራስሽን ነው ራስሽ አታውቂው። ተይ አይደለም ቪዲዮአችን ዙሮ ስናየው ግን ብዙ ጊዜ ምግብ እንቀርጻለን። ዙሬ ሳይሆን የራሱ ገርሞኛል። ምክንያቱም ብዙ እንደውም እየበላን ነው አብዛኛው። ጨዋታ እኮ ጌም ምናምን እንደዚህ ምግብ ያለበት ነው ወይ ጁስ ወይም እንደዚህ ሙዝ ነገር ነው ምግብ ጋር አያይዞናል። አላህ አዎ፣ ለነገሩ ምግብ ጋር አያይዞናል። አስፋልት ላይ ስለሆነ ያው ድምፁ ብዙ ላይ ሰማችሁ ይችላል። እንግዲህ እዛ ምናምን ልጆች እየተጫወቱ እዛ ቤታችን ስላሉ የልጆች ጫጫታ እንትን እንዳይለን ብለን ነበረ። እዚህም የመኪናው እንትን ድምጽ ያው እየረበሸን ነው። አልሙሁም ዛሬ አዲስ ነገሩ ምንድነው የልጅን ጾታ ለማወቅ እስከ ሆድሽ ግን ብዙ ጊዜ አያስታውቅም ይሉኛል፣ ትንሽ ነው ይሉኛል። ከሰውነቷ ጋር የሚሄድ እርግዝና ነው መሰለኝ የሰጣትና እውነታችሁን ነው፣ በደንብ አያስታውቅም። ግን አንዳንዶቻቸውም ደግሞ ብዙ ኮሜንት አይቻለሁ እና ትላንትና ሳዳ ምን ነው ወፈርሽ ሳርጉዝ ናት እንደ ያላወቃችሁና ያልሰማችሁ አላችሁ። አዎ አልሐምዱሊላህ እርጉዝ ነኝ። አንዳንዶቻችሁ ደግሞ ሆድሽን ለመሸሸግ የማታደርጊው ነገር የለም ትሉኛላችሁ። ምንም አልሸሸግም። ይሄ የተፈጥሮ ጸጋ ነው፣ እንደውም ኩራት ነው። ደስ ይላል። እያደገ ሄዶ ቁጥር ደስ የሚል ነው። ቦርድ ስላላደለ አላፍርበትም። አልሞ እየሸሸኩት ሳይሆን ያኔ ሆድ እንትን ነው። በፊት በጣም ተጎድቼ ስለነበረ በህመም ምክንያት ከስቼ ስለነበረ ያኔ አልጨመርኩም። ገና አሁን እየተመለስኩ ነው። እና አሁን ወደ ገደለው ግቢና የት እየሄድሽ ነው? ለምንድን ነው ቀርጽ ያልሽኝ? ለምንድን ነው የቆምኩት? እሺ ያው ወደ ገደለው ስንገባ ቀጥይ ሰውን ተው ይውለስ ለራሳቸው ታያቸው። ዝም ብለሽ አንቺ ወደ ሽንቀጥ ወደ ገደለው ስንገባ ሐኪም ቤት ደህና ግን ንፋሱ እንዴት ነው? ድምፅሽ ላይ ይሰማ ይችላል። ወደ ላይ ነው መልከች ሲንፋሱ እኮ ነው የሚለው ላይሰማ ይችላል። ካልተሰማ በድጋሚ ትቀረጫለሽ። እንግዲህ ምንም ማድረግ አልችልም። ምን ቀጥይ። እሺ አልሙሁም የልጅን ጾታ ወንድ ሆነ ሴት፣ እኔ በነገራችን ላይ ወንድም ሆነ ሴት ለኔ ልዩነት የለውም። መጀመሪያ ልጅ እስከሆነ ድረስ ልዩነት የለውም። ለምሳሌ ወንድ አንተስ? እኔ የመጀመሪያ ልጅ ወንድ ቢሆን ደስ ይለኛል። እኔ ግን ኖርማል ነው። አንዱን በቃ ዋናው ነገር የምፈልገው ብቻ አላህ ጤነኛ ልጅ ስጠኝ ነው የምለው። ይሄ ነው ፈልገው። እኔ የመጀመሪያ ልጅ ወንድ ቢሆን ደስ ይለኛል። ኢንሻአላህ ደግሞ ወንድ ይሆናል እና አሁን ሐኪም ቤት ልንገባ ነው። ሴት እኮ እሱን ትላለህ። ምንም ችግር የለውም። እንግዲህ አላህ ያሰጠው መቀበል ነው። ግን ያው እንደ ፍላጎት ከጠየቅሽኝ እንደ ፍላጎት ካያቸው መኪኖቹን ድምፁን እኮ አይገባም ብዬ ነው። ሴትና ወንድ ለምሳሌ ሴት ካልሆነ ወንድ ካልሆነ የሚለው ሰው ለማን እንደሆነ ታውቃለህ? ለምሳሌ ሁለት ሴት ወይም መጀመሪያ ሰዓት ወንድ ኑሮ ያሁን ሴት ብኮንልኝ ወይስ ያሁን ወንድ ቢሆንልኝ የኛ እኮ የመጀመሪያ ስለሆነ ብርቅ ነው። ግን እንደ መጀመሪያ ልጅ ወንድ ቢሆንልኝ እኔ ደስ ይለኛል። ያው እንዳሳብ ነው። ግን ሴትም ብኮን ደስ ይለኛል፣ ችግር የለውም። ግን ይበልጥ ይልቅ ወንድ ቢሆን ደስ ይለኛል ኢንሻአላህ። እና አሁን ወደ ሐኪም ቤት እየሄድን ነው። የምነግራችሁ ነገር ምንድነው? አወል ዛሬ እንድሰማ አላደርግህም። ውጣ ነው የምልህ። ጾታውን መስማት የምፈልገው በቃ እኔ ነኝ። አንተ እና ከቪዲዮ ጋር አብረው ከነሱ ጋር ላውቅ ነው። ኧረ ተይ፣ እኔ እኮ ልጅ እኮ ነው ምንም ቢሆን፣ ስለዚህ ማወቅ አለብኝ። አንተ እንደዚህማ ትንሽ ቢያንስ መፈከር ማሰብ አለብን። ምን ይሆን ልጅ ወንድ ነው ሴት እያልክ መጨነቅ አለብን። ቢያንስ እኔ ሲያመኝ እንደምጨነቀው ማለት ነው። ባንደዚህ ማወቅ አይገባህም አንተ። እሺ ችግር የለውም አልወቅ፣ ምንም ችግር የለውም። አሁን ቀጥታ ወደ ሐኪም ቤት እንሄዳለን። ግን ሸውደው ይኑረው ነው። እስካሁን በ4 ወር ነበር የሚታወቀው አሉ እንደሰማችሁት ትላንቱ ቪዲዮ ላይ። ሰዓዳ በ7 ወር ነው የሚታወቀው ይለካል። አለማወቅ ፈልጋ መሰለኝ። እኔ እንጃ። ማወቅሽ ነው አንቺ በ4 ወር አውቀህ ምናምን ጽንሱ ላይ ረጋ ይችላል ምናምን ወንድ ሆነ ሴት ሆነ ሀምነት። አሁን ግን አልሐምዱሊላህ ካሁን በኋላ ኢንሻአላህ እና እነ ሰዓዳ ባለፈው ሸውደው ነበር በ7 ወር ነው የሚታወቀው ምናምን ብለው አሁን ቤት ስናሄድ እንደውም ታስታውሱ ከሆነ በ4 ወር ይታወቃል ብለውና
በ4 ወር ነው የሚታወቀው ሲሉኝ አሁንና ዛሬ ወደ ሐኪም ቤት ይዣለሁ አይደል ነው። በቃ ነይ ሂጃለኝ። እኔ ኖርማል ነው ሴትም ሆነ ወንድ አልሙም። ግን እኔ እየርሻው ነው። እሺ እኔ ጾታውን እንትን ልልበት የፈለኩት ምክንያት ምንድን እንደሆነ ታውቃለህ? ጾታውን ለማጓጉቻ አይደለም፣ የልጁን ጤንነት ለማረጋገጥ ነው አሁን የምንሄደው። ለዛ ብዬ እሺ። ስለዚህ እዛው ስንደርስ ደግሞ የበለጠ እስከዛው አብራችሁን ቆዩ። እየሄድን ነው አልቀርጽ እና ያው የምንገኘው ሐይቅ ነው ዛሬም። ያው ከሐይቅ ከሐይቅ አንለቅላችሁ ብለናል። እንግዲህ ምንም ማድረግ አንችልም። አፍያ መካከለኛ ክሊኒክ ነው ማለት ነው። ትዋለሽ የምንገባው እዚህ ሐኪም ቤት ነው። እንግዲህ ሐኪም ቤት ደርሰናል። ያው ይሄ እንግዲህ መጥለብ ለምትፈልጉ በዙ አጋጣሚ ያው ሆስፒታሉ ጎን ነው። እንግዲህ የመጣችሁም ግዙን መግዛት ለምትፈልጉ ግን ያው ትንሽ ውድ ነው። ርካሽ እቃ የለንም እኛ። ያው እንግዲህ የምታዩት 1500 ብር በቀላሉ ነው የምንግራችሁ። አያ ይኸው እዚህ ሆስፒታሉ ይሄ ነው። ስልኬን እዚህ ነው ያስቀመጥኩት። ጠፍቶሽ ነው እንዴ? መስፍኔ አያ እንግባና መጣን። ያው እንደነገርናችሁ እዚህ ነው የምንገባው። ያው የሚታያችሁ እንግዲህ አልትራሳውንድ ክፍል ነው። እዚህ ጋር ነው እንግዲህ የምትገባው። ያው እንግዲህ አሁን ገብተናል። ሁሉንም ማሳያችሁ ይሆናል ጋይስ። ባጭሩ ላሳያችሁ ብቻ ነው። ያው እየተንቀሳቀሰ ነው እንደምታዩት። ለውጤት መነገር አሁን ስትጠሪ አብሬ እገባለሁ። ለምን የጀምሩ ጣት ወርቅ ብታለብስ እገባ ያለ አብሬ ጨርሰን እየወጣን ነው። እስኪ ወረቀቱን አነበው የለ ወረቀቱን አነበው አልሰጠም። ወረቀቱ ኧረ እባክሽ ንገሪኝ። ምኑ የምን ፎቶ? በእንትን ወረቀቱ ይሆናል። ፎቶውን ተሰጠሽ ነው። እውት እናንተም እኔም በኋላ ያዋለሁ መንገድ ያገልኝ እና ትነግሪኝም ላይ ይደብራል። ለምን ሲና መሰለኝ ተናገሪ ቶሎ በይ። ዶክተሩ ላይ ታስቀረኝ እኔን መስፍን ዶክተሩ ላይ ታስቀረኝ ወላሂ ጾታ ለማወቅ ገብተን ቆይ ከዛ ሌላ አላስቀረኝም ለይቶ ሐኪም ቤቱ ገብተን ነበር። አልነግሪኝም ግን ቀኑን ተናገረ። ቀኑን ሲናታ ሲንደቻ ቀኗን እያልሽ አይደል እንዴ? ቃሏን ተናገረ። ተናገሪ እስኪ ምን ነው እያወራ ይጨማሙቃል። እንደዚህ ችግር አለው። ልጅቱ እኮ አይደለም ፎቶ አለው። ሴት ናት አይደለ? እንደወሬሽ ሴት ናት። በቃ ወይ ሴት ነው ወይ ወንድ ነው። እንደዚህ እኮ ነኝ። ኧረ በፈጣሪ ቀኗን ተናገረን ያልሽው ይሄ ነገር እኔ እና መቼ ልትነግሪ ነው? ዶክተሩም አልናገርም አለ። አይ እኔ ገረመኝ። ሌላው ምንድን ነው የገረመሽ? 5 ወር ከ20 ቀን እንደው ደግ አድርጎልኛል። አቡ እንዴት አድርገሽ ቆጥረሽ ነው አንቺ? ቆይ 7 ወር እያለኝ በየት ልሽ ነው? ስንት እስኪ ንገሪኝ። 5 ወር ከ20 ቀን። ኧረ በረካ ይሁን ግልግል አደረገ ካሁን በኋላ 7 ወር እያልሽ እንትን የለቅሽ እኮ ወዲሽ እኮ አለፈ ወዲህ ኋላ የሚቆጥሩት አላህ ይሆንሽ። እና መቼ ነው የምትነግሪኝሽ? ሰርፕራይዝ ምግብ ሰራርቼ ምናምን እንደዚህ አይበላ ወይም አበላ
ላይ ጠይቀው እስኪ ምን ችግር አለው? ጎረቤት አይደል? ጠይቆ ይነግረኛል። ስማ 6 ወር እንጨርሻለሁ 7ኛ ወሬ ነው እያለ ገና 5 ወር ከ20 ቀን እሺ፣ ያው 6 ወር ብለሽ አሁን ጾታውን ነው እኛ የምንፈልገው። ቀንሽ በቃ 5 ወር ከ20 ቀንሽ። ጾታው ግን በደንብ ንገሪን እስኪ። አምጪ ወረቀቱን። አይነበብም ሲሆን ላይ ቤት ይሄ ፎቶ ነው። በምንድን ነው የሚያስታውቀው የሰው መሆኑ? በምንድን ነው? ኧረ እንግሊዘኛ ነው። እስኪ ምናምን ብዬ አነባዋለሁ። እስኪ ቆይ ኧረ አልሰማትም እንዲ ያለችው ቀኗን ተናገረ እኮ ነው ያለችው። በምንድን እስኪ እንግሊዘኛ ያለህ እንዲሁም የማይጻፍ እንግሊዘኛ ነው። እስኪ አንብበው በእናትህ እና ኧረ አይደል ሊጠይቀው አይገርምሽም? ቆይ ሊጠራው ነው ብር ጥራውና እንጠይቀው። አፍያ መካከለኛ ክሊኒክ ተተናገረ ትናገረ ማን ናቸው የነገሩሽ? እኔ ምን አውቄ። ዶክተር አህመድ ብቻ ነው ዶክተሩ ነው የነገረኝ። ይሄኛው እንኪ ካርድሽን ማብርሽ አያውትም ዶክተሩ ብቻ ነው መሰለኝ እንትን የሚል ፋይሉ እኮ ተሰጥተን ነበረ። ችግሩ የእንግሊዘኛ ያለህ ሆነብን እንጂ ሲያንብበው ኧረ ብዙ የተጻፈ ነገር አለ ግን አያስታውቅም። እንዲሁ አያይዞ ግጥም እንዳረበኛ አይ ዶክተር እሺ ዙሮ እኔ ማወቅ እፈልጋለሁ። እሺ ማወቅ እፈልጋለሁ። እሺ መቼ ነው እስኪ ንገሪንና እነሱ ቢጠብቁኝ እኔ ምን ልጠብቅ እንዴ? አልፈለግሽም ማለት ነው? ይሄ ነገር ወንድ ነው። ወንድ አልፈልግም እያልሽ አልነበር? አሁን አገኘሁሽ። ይሁን ዞሮ መቼ ነው የምትናገሪሽ? ተናገሪ። መቼ ነው ወረቀቱን የኔ ውድ እያለ እሱ እኮ ወረቀት ነው። አላሁ አክበር። ይሁንሽ ለበጎ ነው። አልሙየም ማወቅ ፈልጋለሁ። መቼ ነው? እሺ አሁን እነሱም እኮ መጠበቃቸው አይቀርም ይሄን ነገር ነገ ቪዲዮ በቃ ነገ ላይ ዘጋጅና ነገ ነው የምነግርህ። አንተም ሰው ድረስ በቃ ነገ ድረስ ታዲያ እስከ ዛሬ ሰራው ባክሽ። ሴት ናት ቀኗን ተናገረ ብለሽ የለ ሴትም ሆነ ወንድ ሁሉ ሀወራቱ አንድ ተናገረኝ። ምን ነው እንደዛው ሆነ እንተናገርም ነበር እንዲናገርም አይው መጀመሪያ ዶክተሯ እሷ ተናግራ እንዳትናገር ብለው አሬ ይነግራል። ለአንተ ለኔም ቢብሎ እንዴት ነው ለአንተ የሚነግርህ? እረታ እንዴ በማወቅና ባለማወቅ ጉዳይ ነው እንዴ ደግሞ አለሙየም። እሺ እናንተም ነገ ጠብቁ። እኔም እንግዲህ በትዕግስት እጠብቃለሁ እንጂ ምን አማራጭ አለኝ? ቆይ ምንድን ነው የተነገርሽው? የተነገርኩት እድሜው ገና 24 ሳምንት ነው የሚያመለክተው። ወር ከ20 ቀን 5 ወር ከ20 ቀን እሱን ለኔ ተይው። እሺ ሌላስ? ኪሎስ? ኪሎን አልነገረኝም። ለምን እና ምን አትጠይቂም? ለምን ነው ሐኪም ቤት የገባሽው? ኪሎ ተመዝነሻል እንደ ነው የሚለኛ። ምንድን ነው እንደው ጾታ ብቻ ነው በቃ? ክትባት ወስደሻል ወይ አለኝ። ክትባት ወስደሻል ወይ አለኝ። አዎ እርግጥ ሰው ምናምን አልኩት። እሺ እንግዲያውስ ይሄንም ያኔ እንትን እንደሆነ አላውቅም ስጫችሁ ይሄን አለኝ። እዛው ክትባት ወሰድኩ እና በቃ ጾታ ብቻ ነው የነገረሽ? እሱን ማን ይነግርሻል ነበር እንዴ? ምን ሐኪም ቤት ደም መለካት ምናምን የለም እንደዚህ ደም የለም። ነይ እንደገና እንሂድ ተነሽ። ጾታ ብቻ ምን ያደርግልሻል? ዋናው ጤንነቱ እኮ ነው የሚያሳስበው። ደህና ነው እኮ አላ ደህና ነው ብሏል። እና ልጅማ ደህና ነው ደህና ናት። ወይኔ ካፌ ለመውሰድ ነው ሁላስ ቅድም ያወራችሁማ ሰምተናል። ደህና ነው ደህና ናት ያለሽው ተናገሪ። ደህና ነው ያለሽ? ደህና ናት በቃ ሽሩ ምንም ችግር የለበትም ነው ያለው። እሺ
ይሁን ይሄ ልስጥሽና ይሄን ብር እንግዲህ ያው እንደምታየው ማለት ነው። ይሄ ልስጥሽና ጾታውን ንገሪኝ። አልነግርህም። ኧረ በእናትሽ ንገሪኝ። ታይ ወርቅ ነው ያልሽው። ወርቅ ጣትሽን ቀርቶ ልብስ ይገዛልሻል። እባክሽ እንኪ ልብስ ይገዛል መስፍኔ፣ ይሄን ብር ልስጣትና ጾታውን ትንገረኝ እባክሽ እንኪ። ታረዋለ እዩ ጾታውን የምሬን ነው። ግን ይሄን ብር ወስድሽ አሁን ጾታ መናገር ያቅትሻል? ይሄንን ያለው እሺ በጭብጤ እኮ ነው። ሰንደር ብዙ መስላት እኮ ነው ወላሂ። 1000 ብር ነው የሚሆነው። ኧረ 5000 ናት። ይቺ አጠቃላይ 30,000 ናት። እቺ እንዲህ ብላ 30,000 ብር ሰጥቼሽ ግን አንቺ ጾታውን መናገር ምን ይከብድሻል? እንኪ አልናገርም። በቃ ታይ የልስጥሽና ተናገሪ። ይሄን ሁሉ ብር ሰጥቼሽ አትናገሪም? ነገ ትሰጠኛለህ አይሻልም? አይ ነገማ አልሰጥም። ነገማ በራስሽ ትናገሪያለሽ ሳልጠይቅሽ። ዶክተሩ ጋር ያለው በጣም ነገማ ታልተናገርሽ አያሽ እንሄዳው ጉድ። ይሄን ሁሉ ብር አልቀበልም ካልሽ እንግዲህ